አውቀህ ነው የምታደርገኝ። ከኔ በላይ የሰዎችን ስሜት እንደምትረዳ ቃለሁ። ሰሞኑን ግን ምን እየነካ እንደሆነ አላውቅም። በጣም ተቀይራል። እኔም እተኛለሁ። አልጋው እንደሆነ ለሁለት ይበቃናል። ቀለበት አረክልኝ እንጂ አላገባኝም። ሳንጋባ ደግሞ ሁለታችንም አብረን መተኛት አንችልም። ስለዚህ አንተም አልጋ ላይ ተኛ፣ እኔም እንደለመድኩት ፍራሽ ላይ ተኛለሁ። ለካ ህመም ከልብ ሲሆን የደረቀ ይህን መንባቱ አይቀርም። ግን በቃ ይህን ነገር መልመድ አለብህ። እስከ መቼ ስትሰቃይ ትኖራለህ? እንዳልላ ምን ማድረግ ትችላለች? እሱ እንደማይሆን ብሌን ለሳሚ ማዘኗ ለሌላ ሰው እንደምታስነው ነው ወይስ ምንድን ነው? ጭራሽ አቀፈችው። ገኝሽ ከህይወትሽ አስወጪው፣ ተስፋ አስቆርጪው። ሳሚ ወይ ብሌን፣ የሆነም ነገር ነበር። ምንድን ነው ንገሪኝ። ወንድ ልጅ ቆረጠ፣ ልቡ ተሰበረ። ወንድ ልጅ ፍቅሩን ተነጠቀ፣ ደካማ ጎኑ ታወቀ ይባላል። ብሌን የሳሚ ደካማ ጎን መሆኗ ዛሬ ተረጋገጠ። ለሷ ሲል ጀግንነት፣ ለሷ ሲል ደፋር፣ ለሷ ሲል ቆፍጣና፣ ለሷ ሲል ህይወቱን እስከ መሰዋት የሚደርሰው ሳሚ ዛሬ ግን ልቡ ተሰበረ፣ ቅስሙ ተሰበረ። ፍቅሩ በሰው እጅ ገብታ ከሱ ጋር እንደማትሆን ቁርጡን አወቀ። እጅግ የሚያሳዝን መጨረሻ። ለሳሚ ሻይ አይገባውም። በእርግጥ የኋላ ታሪኩ ሁሉም የራሱ ሰው የራሳችን የኋላ ታሪክ ቢኖረንም ያን ታሪክ የቀየረችው አፍርሳ የሰራችው መልካም ሰው እንዲሆን እጅግ ኃይለኛ፣ ጨካኝ፣ ቆራጥ ወይም ምሕረት የሌለው አረመኔ የሆነውን አመሉን እርግፍ አድርጎ ትቶ ጠፍጥፋ ሰራችኝ፣ አፍርሰሽ ሰራሽኝ፣ መልካም ሰው አረግሽኝ ያለው ሳሚ በዳግም እጅ ስትገባ እንደማያገኛት እያወቀ እሱ በፍቅሯ እየተንገበገበ እንደማያቅፋት እያወቀ እሱ በጠረኑ እየተጎዳ እንዴት ያሳዝናል! ለምን አይሰበር? ለምን አይጎዳ? የሳሚሻ ፍቅር ትክክል ሆኖ ሳለ የዳግም ቅናት ግን ተንኮልና ሸረኝነት የተሞላበት እንደሆነ እያየን ነው። እድል ሆነና እድል ላንተ አወጣችህ፣ እድል ሆነና ሎተሪ ላንተ ወጣልህ እንጂ እኔ በልቤ የማነግሳት ከአባቴ ህይወት ማለፍ በኋላ ሰው ማመን ወይም ሰው ማፍቀር ብዬ ልቤን የከፈትኩላት እሷ ሳትፈልገኝ እኔ ፈልጌ የመጣዋት ብሌን ብቻ ናት። አፍርሳ የሰራችኝ ክፋትና ተንኮሌን እንድታው መልካም ሰው እንደሆን የጠገነችኝ እሷ ናት። እሷን አጥቼ እንዴት ልሁን የሚለው ሳሚ መጨረሻው ምን ይሆን? እጅግ አጓጊና ልብ አንጠልጣይ። በዚህ ላይ የሳሚና የዳግም ግብ አለ። ለጊዜው ይቅርታ ተባባሉ ቢባልም ዳግም ግን ትዕቢተኝነቱ፣ እልከኝነቱ አሁንም እየለቀቀው አይደለም። በዚህ ሁኔታ የምር ተጣልተው ብሌን የሳሚሻ መሆን አለባት፣ ከዳግም ጋር መሆን የለባትም የምንል ብዙዎቻችን ነን። ሳሚ ይህ አይገባውም። ሳሚ ቤተሰቦቹን ቢያጣም በፍቅር መካስ አለበት። ብሌን የሳሚ መሆን አለባት እያልን ነው። በጣም የሚያሳዝነው ነገር ለእሷ ሲል አሁንም የሚከፍለው መስዋዕትነት እንዳለ ዝግጁ እየሆነ ነው። በእርግጥ ከዚህ ቤት ሂድ ብትለውም አይሄድም። ወይዘሮ ሰላም በፍጹም እዚህ ቤት መሆን የለበትም እሱ ለእኛ ብሎ ቢቀመጥ፣ እኛ ግን ራስ ወዳድ እየሆን ነው። የባህሉን ክፋትና ተንኮል ፈርተን እዚህ እንዲቀመጥ ብንፈቅድለትም እሱ ግን በአንቺ ፍቅር ቅስሙ እየተሰበረ በየቀኑ ከዳግም ጋር ባላችሁ ቅርርብ እየተጎዳ በዳግም አሽሙርና ተንኮል እየተሰበረ ነው። የኋላ ኋላ ጨክኖ ድብድብ ከገጠመ የእውነት ሳሚ ዳግምን ይጎዳዋል። ስለዚህ እንዲጠላሽ፣ ተስፋ እንዲቆርጥ፣ እንደማያገኝሽ አድርገሽ ከዚህ ሸኘው ያለችው ሰላም በፍጹም ሳሚ ከዚህ ቤት አይወጣም። ምክንያቱም ለምወዳ ልጅ ህይወቴን ገብሬ መስዋዕትነቱኜ ደስታዋን እናትና ልጅ አገናኝቼ ደስታዋን ሙሉ አድርጌ የሚመጣውን በጸጋ እቀበላለሁ ብሎ ለራሱ ቃል ገብቶ ነው የመጣው። እሱም ሰላም የማታውቀው ሚስጥር እንዳለ ጠንቅቆ ያውቃል። በኃይሉ ይህን ሁሉ እቅዱንና ሀሳቡ ገደል ገብቶበት በቀላሉ እንደማይተዋቸውና በቀላሉ እንደማይምራቸው ስለሚያቅም ነው። በመቀጠል ይህ የዲኤንኤ ውጤት በድብቅ የተቀየረ እንደው ስለሚያውቅ እውነታውን ማናገር፣ እውነታውን ማጋለጥ አለብኝ
ለዛም እዚህ ቤት መቆየት አለብኝ ያለውም ለዛ ነው። ግን የዳግም ቅናትና ራስ ወዳድነት የበለጠ ነገሮች እያከበደበት ነው። በተለይ በዚህ ቅናትና ራስ ወዳድነቱ ዳግም እዚህ ቤት ተመልሶ መጥቷል። ይህ ማለት በየቀኑ የሚያደርጉት ግብግብ ከባድ ጸብ መፍጠሩ የማይቀር ጉዳይ ነው። በጣም የሚያሳዝነውና ልብ የሚሰብረው ጉዳይ ግን ገነት ትልቅ ስህተት ሰርታለች። በእርግጥ ሴት ልጅ እያላት በሴት ልጅ መጨከን ከባድ ቢሆንም ቃልን መልሳ ወደ ቤቷ እየወሰደቻት ነው። ቃል ከስህተቷ የምትማር ከጥፋቷ የምትመለስ ቢሆን ኦኬ እሰየው ይባላል። ግን ቃል ያገኘችውን ክፍተትና አጋጣሚ ተጠቅማ መልሳ እነዚያን ሰዎች መጉዳትና ማጥቃት ነው የምትፈልገው። በተለይ ዳግም፣ ብሌን፣ ሳሚ ሁሉንም መበቀል ትፈልጋለች እና በትክክል ወይዘሮ ሰላም የሰራችው ግፍ የሰራችው መከራ የሰራችው ጥፋት ጠንቅቃ ብታውቅም ቃል ሜቢ ከስህተቷ ተምራ መልካም ሰው ለመሆን ትሞክር ይሆናል ብላ ተስፋ ስለምታደርግ የበለጠ ግን በብልጠትና በብልሃት እነሱን መጉዳት እነሱን መበቀል ነው የምትፈልገው። ገነት ትልቅ ስህተት ሰርታለች። ከአንድም ሁለት ጊዜ እየጎዳቻት፣ ከአንድም ሁለት ጊዜ እየሰበረቻት እንዴት ያንን ትረሳለች? መርዳት ካለባትም አብልታ ጠጥታ ከቤቷ መውሰድ ሳይሆን አብልታ ጠጥታ መሸኘት ነበር የነበረባት። እሷ ግን ወደ ቤቷ ወሰደቻት። ይህ የቃል ወደ ገነት ቤት መሄድ ለዳግም ምን አይነት ተጽዕኖ ይኖረዋል? እሱ መልካም ጎን ይቀበለዋል ወይስ የሚለው ጥያቄ አጓጊና ልብ አንጠልጣይ ነው። በጣም የሚያሳዝነውና ልብ የሚሰብረው ግን ሳሚሻ ሁላችንም አሳዝኖናል። ሳሚ ይህ አይገባውም። ብሌንም ደፍራ ሳሚ በእኔ ላይ ተስፋ ቁረጥ፣ እኔ አንተ አይደለሁም፣ አሁን የያዝከውን እጅ ሌላ ሰው ቀድሞ ይዞታል፣ ከዚህ በላይ ልታገስህ፣ ከዚህ በላይ ልተባበረህ አልችልም። አውቃለሁ እንደምታፈቅረኝ፣ ግን ከኔ ምን አይነት መልስ አትጠብቅ ብትለውም ሳሚሻ ግን ምንም መራቅ ጉልበት አጥቷል። ዳግምን ብታስጠነቅቀውም እኔ አንተን ብቻ ነው ማፈቅረው፣ ለሳሚ ግን የምትናገረው አሽሙር በጣም ከባድ ነው። አንተ በሱ ቦታ ሆነህ እሱ ደግሞ በአንተ ቦታ ቢሆን ምን ይሰማሃል? ያ ህመም አንተ ማሰብ አለብህ። እውነቴን ነው ምልህ ዳግም፣ ምንም ሳይፈጠር ሚስቴን ይዤ ልደር ማለትህ ሳሚን ለማናደድ እና ለመበቀል ነው እንጂ አንተ እንደዚህ ያለ ሰው አይደለህም። እኔ ያንተ ነኝ ያውቃለሁ። እስካመንከኝ ድረስ ምንም አይነት ስህተት አልሰራም። አንተ ግን ያየኸውን ነው እንጂ የኔን ልብ አይደለም የምታምነው። ልብ አሁንም ያንተ ነው ብትለው ግን ሳሚ አሁንም የብሌን ፍቅር ባይለቀውም ዳግምንና ዳግምን ብቻ ነው ብሌን የምትለው። የኋላ ኋላ ግን ብሌን የሳሚ መሆን አለባት። አሁን ትልቁ ጉዳይ ሰላም የወሰነችው ውሳኔ ነው። ደፍረው ከዚህ ቤት ሂድ ባይሉት እንኳን በብሌን አማካኝነት እኔን አታገኘኝም፣ በእኔ ላይ ተስፋ ቁረጥ ብላ ከዛ ቤት እንዲሄድ ልጠይቀው ነው። ሳሚ ግን ምን አይነት መልስ የሚሰጥ ይመስላችኋል? በፍጹም እቅዴን ሳላሳካ፣ ፍላጎቴን ሳላሟላ፣ ህልሜን እውን ሳላረግ፣ ደስታሽን ሳልመልስ፣ የህልምሽን እውን ሳላረግ፣ እናትሽ ጋር ሳላገናኝሽ፣ እውነቱን ሳላስመሰክር፣ ሀቁን ሳላፈነዳ የትም አልሄድም ብሎ እዛ ቤት መቀመጡ አይቀርም። በጊዜ ሂደት ደግሞ ተደጋጋሚ ጸብ መፈጠሩ አይቀርም። እንደ ዳግም ችኩልና ራስ ወዳድነት፣ ቀናተኝነት በጣም ከባድ ነው። ከዳጥ ወደ ማጡ ነው ነገሩ። የኋላ ኋላ ብሌን የሳሚሻ መሆን አለባት። ቀጣይ ክፍል በጉጉት